إيمان باللسان والقلب والأركان يزيد بالطاعات يقل بالزلات. ود مؤمنان አሁን ያለንበት ዘመን እጅግ ፈተና የበዛበት ሸንጋይና አታላይ ነገር ያበበበት ከዲን የሚያፈነግጡ ነገሮች የበዙበት ወቅት ላይ እንገኛለን። ታዲያ በዚህ ወቅት እግራችን ቢያዳልጠው ስተት ብንሰራ ብዙ አይገርም። ነገር ግን አንድ ሙእሚን የአላህን ረሕመት አስታውሶ በወንጀሉ ተጸጽቶ ወደ አላህ ቶሎ ይመለሳል። በሩን ያንኳኳል፣ ተማጽኖን ያቀርባል፣ ወደ አላህ ይሸሻል። ፈፊሩ ኢለላህ ወደ አላህም ሽሹ። ሁሉን ነገር ስትፈራው ከሱ ትሸሻለህ፣ አላህን ስትፈራው ወደሱ ትሸሻለህ። ፈፊሩ ኢለላህ ወደ አላህ ፈጥኖ ይመለሳል፣ እዝነቱን ያስታውሳል። ከሱ ወንጀል በላይ የገዘፈ እዝነት እንዳለው አላህን ያውቃል። ሁሌም ዜማው ይችነጅ አና ሙዝሊሙን አና ሙኽጢኡን አና ዓሲ፣ እኔ አመፀኛ ነኝ፣ እኔ ወንጀለኛ ነኝ፣ እኔ ተሳሳች ነኝ። ሁወ ራሒሙን ሁወ ጋፊሩን ሁወ ካፊ፣ እሱ ደግሞ መሐሪ ነው፣ አዛኝ ነው፣ በቂ ነው። ቃበልቱሁነ ሰላሰተን ቢሰላሰቴ፣ ሶስቱን በሶስት ተቅጣጨሁት። የእሱ የደግነት ባህሪ ከኔ እኩይ ባህሪ በላይ ነው፣ እሱ ያሸንፋል ይላል ሙእሚን። ሁሉም ያጠፋ ማያዳልጠው የለም። ሁሉም ራሱን ቢተሳሰበው በር ዘግቶ ሞባይል ከፍቶ ያመፀው አላህን አለ። ያጎደለው ቤተ ዘመድ ሐቅ አለ፣ ያጎደለው የወንድም ሐቅ ንብረት አለው። ብዙ ወንጀል ውስጥ ነን። በአይናችን በእጃችን በእርምጃችን በንግግራችን የበላነው የጠጣነው በርካታ ወንጀል ውስጥ ሁላችን አለ። ፈፊሩ ኢለላህ እዝነቱ ሰፊ ወደ ሆነው መሐርታው ቸርነቱ ትልቅ ወደ ሆነው አላህ ሁላችን እንሽሽ። ያኔ ሀገር ሰላም ትሆናለች፣ ያኔ ልጆች ይባረካሉ፣ ያኔ ትዳር ይሰምራል፣ ያኔ አላህን ረሕመት እናገኛለን። ወለው አነ አህለል ቁራ አመኑ ወተቁ፣ እነዛ የከተማ ባለቤቶች በአላህ ቢያምኑ ቢጠነቀቁ ረድኤቱን እንከፍትላቸዋለን ይላል አላህ። ሕይወታችን ላይ ሀገራችን ላይ የምናየው ስንክሳር የሥራችን ውጤት ነው። ወደ አዛኙ ጌታ እዝነቱ ሰፊ ወደ ነው ጌታ ልንቅጣጭ ይገባል። ወፊ ሰሒሐይን ቡኻሪና ሙስሊም በተዘገበው ሰይድና ዑመር ብን አልኸጣብ ባስተላለፉት ዘገባ ላይ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የሐዋዘይንን ጦርነት ጨርሰው ቁጭ እንዳሉ ሴት ሕፃናት እስረኛ መጡላቸው። ከእስረኞቹ መሃል አንዲት ሴት አለች። ልጇ ጠፍቷታል። በጦርነቱ መሃል ናፍቀዋለች፣ ጓጉታለች። አንዱን ሕፃን ታነሳዋለች፣ ልጇ አይደለም፣ ታስቀምጠዋለች። ሁለተኛውን ታነሳለች፣ እሱም ልጇ አይደለም። መጨረሻ የዓይኗን ማረፊያ ያበራኳን ክፋ ያገኘችው ወደ ደረቷ አስጠጋችና ጡቷን ሰጠችው። ይህን ክስተት ለዓለማት እዝነት የተላኩት ነቢይ ይመለከቱ ነበር። ወደ ሰሃቦቹ ተመለሳሉና ገቢራዊ ምሳሌ ሰጧቸው። አተረውነ ሃዚህ ጣሪሐተን ወለደሃ ፊናር፣ እች እንዲህ ተንገብግባ ልጇን ያገኘችው እናት ሳት ላይ የምትጥለው ይመስላችኋል አሉ። ሰሃቦቹ ላ ወላህ ወህየ ተቅዲሩ ዐላ አላ ተጥረሐ፣ እንዴት ተችሎ አትጥረዋለች በጭራሽ። ለላህ አላህ አርሐሙ ቢዒባዲህ ምን ሃዚህ ቢወለዲሃ፣ እች እናት ለልጆቿ ከምትንሰፈሰፈው በላይ አላህ ለባሮቹ ያዝናል። ከሪሙን መናን፣ እዝነቱን ሊያሳየን ከ114 የቁርአን ምዕራፍ ውስጥ 113ቱን ቢስሚላሂ ረሕማን ረሒም ብሎ ጀመረ። ይሄ ይገርመሃል እንዴ! አንድ ምዕራፍ ላይ ሄደና ቢስሚላሂ ረሕማን ረሒም ብሎ አርረሕማን፣ እጅግ አዛኝ ርኅሩህ በሆነው ጌታ ስም። ከዛስ አዛኙ። ይህን እዝነት በምን ተተረጉሟል? የአዛኞቹ አዛኝ፣ የቸሮች ቸር፣ ከእናቶቻችን ከአባቶቻችን በላይ አዛኝ የሆነ ጌታ ወደ እሱ ሙእሚን ይመለሳል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ የውመል ቂያማ እናትና አባት ሒሳብ ይስሩ ቢባል
አልስማማም ይላል። ማን ይተሳሰበኝ? የአዛኞቹ ሁሉ አዛኝ አላህ። ሱብሓነ መን ነዕፉ ወየዕፉ ዳኢመን ወለም የዘል መህማ ሐፈል ዐብዱ ዐፋ። ሱብሓነ መን የዕፉ ሁሌም ይቅር ሚል ጌታ፣ ሁሌም እኛ ያዳልጠናል፣ ሁሌም እሱ አፉ ይላል። ወለም የዘል መህማ ሐፈል ዐብዱ ዐፋ። ባሪያ ባጠፋ ቁጥር እሱ ይቅርታውን ይልካል። ፈፊሩ ኢለላህ። ምንም ወንጀል ብንሰራ ብናጠፋ በሩ ክፍት ነው፣ እዝነቱ ሰፊ ነው። ቂለ ሊአዕራቢይ ለአንድ ገጠሬ አንተ እኮ ትሞታለህ አሉት። ሙቼስ ወደየት ነው መሄደው አላቸው። ቃሉ ኢለላህ ወደ አላህ ነው አሉት። ቃለ ፈማ ረአይና አልኸይረ ኢላ መን ፈሀል ነኽሻ ሊቃአ። ደግነት ከሱ እንጂ አይተናል፣ መገናኘቱን እንፈራለን እንዲህ አለ። ረሒሙን ረሕማን። ወደ አላህ ከተመለስነ ወንጀላችን ቢገዝፍ ላ የተዓዘሙሁ ዘንብ ሱብሓነ፣ ከሱ እዝነት የሚገዝፍ ወንጀል የለም። ፊ ሐዲትን ረዋሁ ጠበራኒ ወልበዛር ዘገባ ላይ እብኑ ሐጀር አላ ሸርጥን ሰሒሕ ነው ባሉት፣ ልሙንዚሪ ደግሞ ጀይዱን ቀዊይ ባሉት ሰነድ ላይ አንድ በዕድሜ የገፋ ሽማግሌ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣ። ዕድሜው ገፍቷል፣ ጎብጧል፣ ቅንድቦቹ አይኑ ላይ አርፈዋል። እግሩን እየጎተተ ሸመሉን ተንተርሶ ወደ ነቢዩ መጣ። ፊታቸው ተሰየመ። ፈቃለ ያ ረሱለላህ፣ አንተ የአላህ መልእክተኛ፣ አተራ ሃዚሂ ረጁል፣ ይህን ሰውዬ ታየዋለህ እንዴ? ለም የትሩክ ሓጀተን ወላ ዳጀተን ኢላ አታሃ። ይህን ሰውዬ ተመልክተው ዓሚለ ዝኑበ፣ ሙሉ ዕድሜውን ወንጀል የሠራ ትንሽ ትልቅ ወንጀልን ያልማረ ግለሰብ ፊትህ ተሰይሟል፣ ተውበት አለው እንዲህ አላቸው። ዕድሜው ሂዷል። ፈቀድ በለገ ሚነል ኪበሪ ዒትያ፣ ብዙ ወንጀል ሰርቷል በዛ ረዥም ዕድሜው። ትንሽ ትልቅ የቀረው የለም፣ መሐረት አለኝ እንዲህ አላቸው። ነቢዩ አዩት። ዕድሜ የገፋ ሽማግሌ፣ የጎበጠ ተስፋው የቀጨጨ፣ ከዱንያ ይልቅ አንድ እግሩ አኼራ ላይ የተቀመጠ ትክ ብሎ አዩትና ሰልመሃል እንዲህ አሉት። አማ አነ ፈአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አላቸው። ሻሃዳውን ገለጸ። ከዚህ በኋላ ወንጀል ትተዋለህ፣ መልካም ትሰራለህ፣ ያሳለፍከውን ወንጀል ጌታ ይምርሃል አሉት። ሰውየው ተገረመ። ወገደራቲ ወፈጀራቲ ያ ረሱለላህ፣ ያ ግዙፍ ክህደቴ አመፄ ሁሉ ይማራል እንዴ? ቃለ ወገደራቱከ ወፈጀራቱከ፣ ሁሉን አላህ ይምርሃል አሉት። ያ ሽማግሌ ወደ ወጣት ተቀየረ። በትሩን ወደ ላይ አነሳና ከነቢዩ ተሰውሮ እስኪሄድ አላሁ አክበር አላሁ አክበር። ረሒሙን ረሕማን። ፈፊሩ ኢለላህ። ሁላችን ወደ አላህ እንመለስ። ስብራቶች አሉ፣ ሽንቁሮች አሉ፣ አጉድለናል፣ ቀንሰናል፣ አዳልጦናል፣ አምልጦናል። ወደ አላህ ቶሎ እንመለስ። ቤታችን እዝነት ይገባል፣ ሪዝቃችን ይባረካል፣ አገራችን ሰላም ትሆናለች። ስንት የአላህን ትእዛዝ ጥሰናል። አንተ መጣሳ ይግረምህ። ከነቢያቶቹም ተመሳሳይ ክፍተት ተገንቶ ያውቃል። ዩኑስ ዝኑን ብኑ መታ አላህ ስብሓነሁ ወተዓላ ኢራቅ አካባቢ ወደምትገኝ ነይኑዋ ወደምትባል ከተማ ነቢይ አድርጎ ላካቸው። ህዝባቸውን አስተማሩ። ሊሰማ ህዝቡ ፍቃደኛ አይደለም። በቅጣት አስጠነቀቁት። አሻፈረኝ አለ። ተቆጡ። አላህ ውጣ ሳይላቸው የአላህን ትእዛዝ ሳይጠብቁ ተበሳጭተው በአላህ ዲን ለዲናቸው ተቆጭተው ጥለው ወጡ። ኢዝ አበቃ ይላል፣ በኮበለለ ጊዜ ይላል። አላህ ውጣ አላላቸው፣ መታገስ ነበረባቸው። ተበሳጭተው ሄዱ። እንደ ሄዱም ዕቃ እየተጫነበት ያለ በሰዎች የተሞላ መርከብ አገኙ። ኢዝ አበቃ ኢለል ፉልኪል መሽሑን፣ ወደ ተሞላችሁ መርከብ ላይ ወጣ። መርከቡ ላይ ወጥቷል። አላህ ያያል። መርከቧ መሃል ላይ እንደደረሰች ውቅያኖስ አናወጣት። የመርከቡ ሹፌሮች አንድ ልምድ አለን አሉ። ከጌታው አምልጦ ካሳዳሪው አምልጦ የሄደ ባሪያ ካለ
መርከቧ በማዕበል ትናጣለች። ታዲያ ምን ይሁን? ዕጣን እንጣልና የደረሰው ሰው ወደ ወንዙ እንጨምረዋለን። ዕጣ ተጣጣል። ነቢዩላህ ዩኑስ ላይ ወጣች። ትልቅ ሰው ናቸው። ፍትሃዊ ለመሆን ሁለተኛ ተጣለ። እሳቸው ላይ ወጣ። የቁል ኢብኑ ሐጀር ሶስተኛ ተጣለ። የመርከቡ ሰዎች ፍትሃኛ ነበሩ። እሳቸው ላይ ወጣ። ነቢዩላህ ዩኑስ ወደ ወንዙ ተወረወሩ። አላህ እሳቸው ወደ ወንዙ ሲጣሉ አንድ ግዙፍ አሳ ነባሪ ላክ። ዙኑን ሳሒቡል ሑት ማለት ነው፣ የአሳ ነባሪው ጓደኛ። ለአሳ ነባሪውም ትእዛዝ ተሰጠው። የላክንልህ ሰው ምግብህ አይደለም፣ አንተ እስር ቤቱ ነህ፣ ያዘው ተባለ። አሳ ነባሪው ተቀበላቸው። ሆዱ ውስጥ ቀጥቶ ወደ ወንዙ ወለል ወረደ። ድቅድቅ ወዳለ ጨለማ። በዛ አስፈሪ ጨለማ ውስጥ የአሳ ነባሪው ሆድ ጨለማ፣ የወንዙ ጨለማ፣ የሌሊቱ ጨለማ ፊ ዙሉማቲን ሰላስ በሶስቱ ጽልመት ውስጥ ወደ አርረሕማ ተማጽኖን አቀረበ ወደ አላህ። ላ ኢላሃ ኢላ አንት ሱብሓነክ እኒ ኩንቱ ሚነ ዛሊሚን። ካንተ ውጭ በእውነት የሚገዙት ጌታ የለም፣ አምጫለሁ፣ ጥራት ይገባ ማርታና። ይሄ ድምፅ ሲስተጋባ ሰማይ ላይ ጮኸ። መላእኮች አላህን ጠየቁ፣ ያ ረብ የምናቀው ድምፅ ወደ ሰማይ ካሁን በፊት መልካም ድምፆቹ የምናቀው ድምፅ ከማናቀው ቦታ እየተጣራ ነው አሉ። አዎ ዩኑስ ባሪያዬ ነው አላቸዋል። አላህ ይችን ጥሪውን ተቀበለ፣ ማህርታውን ሰጠው። አሳ ነባሪው ወንዙ ዳርቻ ላይ እንዲተፋ አደረገው። ቁርአን ታሪኩን አስቀመጠው። ለኔና ላንተ ደንበር ስንስት፣ ቀይ መስመር ስናልፍ መመለስ ይገባን ዘንድ ሊጠቁመን ወዘኑን አለ። ዘኑን እኮ የአሳው ባለቤት እኮ ኢዝ ዘሀበ ሙጋዲበን ተቆጥቶም በሄደ ጊዜ ውጣ ሳይባል ወظن አን ለን ነቅዲር ዐለይህ እኛ በመጥፎ አያያዝ እንደማንዘው እንደማናጠብበት እርግጠኛ በሆነ ጊዜ ያዝነው። ተናዳ ፊ ዙሉማት የጨለማው ስር ሆኖ ጥሪ አቀረበ። አላ ኢላሃ ኢላ አንት ሱብሓነክ እኒ ኩንቱ ሚነ ዛሊሚን። ከሌሊቱ እንነሳ፣ ወደ አላህ እጃችን እናንሳ። ላ ኢላሃ ኢላ አንተ ሱብሓነክ እኒ ኩንቱ ሚነ ዛሊሚን እንበል። ማን ያላጎደላል? ያ አንተ የሰው ሐቅ የበላህ፣ ቸክ ሰጠ የጠፋ፣ በንግድህ አጭበረበርክ፣ ወደ ጌታ ተመለስ። ያ አንተ የወላጆችን ሐቅ ያጎደልክ፣ የቤተ ዝምድናን ለጥቅም የሰዋ፣ በውርስ የተፋጀ፣ ወደ አላህ ተመለስ። ያ አንተ በሰርግ ቀን አንተ ሐላል እያገባ ሰዎች ሐራም እንዲሰሩ ድል የከፈትክ፣ ወደ አላህ ተመለስ። ሰርጎቻችን ሰርግ ነው እንዲያ ጭፈራ ዳንስ ሰርግ ነው እንዲያውን እየሆነ ያለ። አላህ ጸጋውን በሞላበት ቀን የሚታመጽበት ክስተት ሆኗል። ሰርግ እኮ ጭፈራ ዳንስ። ከዳንሱ በፊት ኢቨንት ኦርጋናይዘሮች አሉ። አንቺ አራት ሴት በዚህ አራት ወንድ ስልጠና አለ። እንዴት ነው የምትገቡት? እንዴት ነው የምትያያዙት? የሰው ሚስት ከሌላ ወንድ ጋር። ለዚህ ሁሉ ሰበብ ሙሽሪት ሙሽራው ቱብ ኢላላህ፣ ወደ አላህ ተመለሱ። እስከ 6 ሰዓት ሸራተን ይመሻል። መኪና መሄጃ የለም፣ በራይድ ይኬዳል። ራይድ ደግሞ አንድ ጎረምሳ ነው። አደጋ እህቶቻችን ውስጥ ወድቀው። ለዚህ ሁሉ ፈሳድ ተጠሪ ሙሽሪት ሙሽራው ቱብ ኢላላህ። ያ አንተ የሚስትህን ሐቅ ያጎደልክ፣ ክብር ያልሰጣት፣ የነቢዩን አደራ የበላ ወስተውሱ ብንሳኢ ኸይራ፣ ለሚስቶቻችሁን ሴቶቻችሁን አደራ የሚለውን የረገጥ፣ ወደ አላህ ተመለስ። ያ አንቺ የባልሽን ሐቅ ያልጠበቅሽ፣ ክብር የነሳሽው፣ ዝቅ ከፍ ያደረግሽው፣ ወደ አላህ ተመለሽ። እኮ እናንተ ወላጆች ልጆቻችሁን ያልተንከበከባችሁ፣ እጃቸው ላይ የሚለውን ሞባይል ያላያችሁ፣ አይፓድና ላፕቶፕ ሰጣችሁ የጠፋችሁ፣ ወደ አላህ ተመለሱ። ወንጀል ሁሉም ቦታ ገብቷል። ያ አንተ የተፈቀደውን ነሽዳ
የሽርክ ማዕከል ያደረከው ወደ አላህ ተመለስ። ነቢን ጥራቸው፣ ነቢ ድረሱልህ፣ ሸኾቹን ለምን፣ ሸኾቹ ያውጡ፣ ወደ አላህ ተመለስ። ነቢዩ ዓለይሂ ሰላቱ ወሰላም የተላኩት አላህ ብቸኛ እንዲመለክ ለመጥራት ነው። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱላህ። ነቢያቶች ሁሉ የተላኩት የአሸናፊውን ጌታ ልዕልና ለማወጅ ራሳቸው እንዲመለኩ አይደል። ነቢ መንገዱን አሳይተውናል። ከእናት አባት በላይ እንወዳቸዋል። አንለምናቸውም፣ አንጠራቸውም። ኢነላህ ላ የግፊሩ አን ዩሽረከ ቢህ። ያንተ ጌታ አላህ በሱ ላይ ማጋራትን አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ፣ ለፈለገው ሌላውን ይምራል። ወለው አሽረኩ፣ የነቢያትን ገድል ሲተርቅ ቆይቶ ቢያጋሩ አለ ለነቢዩና ሙሐመድ ለሐብጡ ዐንሁም ማ ካኑ ያዕመሉን፣ ስራቸውን ውድቅ እናደረገው ነበር። ሽርክ ዝግ በር ነው፣ የብረት አጥር ነው። አንተ ግን በነሺዳ ለቀቅከው፣ በየቤቱ አሰማራህ። አዎ ነሺዳ ያስፈልገናል። የእስልምና ፓርት ነው። ስለ ነቢዩ ፍቅር የምንማርበት፣ ስለ ጀግንነት የምናወሳበት፣ የሰሃቦችን ገድል የምናስታውሳበት ስንቃችን ነው። አንተ ግን በሌላ ሞላኸው። ቱብ ኢለላህ ሱብሓነሁ ወተዓላ። ያ አንተ ተውሂድን አስተምራለሁ ብለህ ወደ ተክፊር የዘመትክ፣ ሙስሊሙን ሙሽሪክ ካፊር ስትል የኖርክ፣ ወደ አላህ ተመለስ። ያ ደግሞ አላህ አንተ ሱናን አስተምራለሁ ብለህ ቢድዓን አወግዛለሁ ብለህ አህለ ሱናውን ከሁለት የከፈልክ፣ ወደ አላህ ተመለስ። የቁል ኢብኑ ዓሳኪር የዑለማ ስጋ ቀላል መስሎሃል? የኡስታዞቹ አጥንት ማይወጋ መስሎሃል? ኢብኑ ዓሳኪር ምን አኢመቲል ኪባር ኢዕለም አኺ ወንድሜ ወቅ ይላሉ አነ ልሑመል ዑለማኢ መስሙማ፣ ለዲን የሚሰሩ ሰዎች የዑለማዎች ስጋ መርዝ ነው። መን ሸመሁ መርድ ወመን አከለሁ ማት፣ ያሸተተው ይታመማል፣ የበላው ይሞታል። የዑለማዎቹ ስጋ መርዝ ነው ይላሉ። መን ጠዐነ ልዑለማ፣ ዑለማዎቹን በአደባባይ የሚያወግዝ በላሁ ላሁ ቀብለ መውቲህ ቢመውት ልቀልብ፣ ከመሞቱ በፊት ቀልቡን በመግደል አላህ ይፈትነው። ቁርአን ይቀራል፣ ለቅሶ የለም። ተሐጁድ ቤት አድርጎ ይነሳል። ሲያኝክ ውሏል። የዑለማ ስጋ በሱ ቤት ማስጠንቀቁ ነው፣ በሱ ቤት ሱና ማስተማሩ ነው። ቱብ ኢለላህ፣ ወደ አላህ ተመለስ። ያ ደግሞ አንተ የመንግስት ኃላፊነት ቦታ ላይ ቁጭ ብለህ ከሀገር በላይ ዘርህን ከሀገር በላይ ኪስህን ያስተናገድክ፣ ወደ አላህ ተመለስ። ሁላችን ጠፍተናል። ደግሞ አላህ አንተ የፌስቡክ አርበኛ፣ የቲክቶኩ ፊት አውራሪ፣ የዩቲዩቡ ፈረሰኛ፣ ሚዲያን ሱቅህ ያደረክ፣ ለህዝብ እልቂት መነሻ ይሆንክ፣ ለመከፋፈሉ መነሻ ይሆንክ፣ ወደ አላህ ተመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን። ሁላችን እንመለስ። ተናጋሪው አዳማጩ፣ ሴቱ ወንዱ፣ ትንሹ ትልቁ፣ ሸኹ ተማሪው፣ ሁላችን ጥፋት ውስጥ። ይሄ የጥፋት ገፈት አገራችን መከራ እያበላት ነው። ወደ አላህ እንመለስ፣ ማርታውን እንጠይቀው። ፈስተግፊሩሁ ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان يسرانو ወንጀል ህይወታችን ስንክሳር ውስጥ ከቶታል አገራችን ውጥንቀት ውስጥ ከቷታል ነብዩ አለይሂ ሰላቱ ወሰላም ما نزل البلاء إلا بذنب ولا رفع إلا بالتوبة بلا ማአት መከራ በወንጀል እንጂ አይመጣም በተውበት እንጂ ደግሞ አይነሳ وما أصابكم من مصيبة የገጠማችሁ የህይወት ስንክሳር فبما كسبت أيديكم በሰራችሁት የእጃችሁ ውጤት ያውም ቸር ነውና ويعفو عن كثير
አብዛኛውን ጌታችሁ ይቅር ይላችሁ። ሁላችን ከራሳችን ጋር ነው ቁጭ ብለን ጠይቀው እንማጸነው። ስጁድ ላይ እንውደቅ፣ ጌታችን ማህርታን እንበል። ለተውበት ከሚያግዙን አንድ ነገር ልበላችሁ። ብዙ ነገሮች ተብለዋል። በተለይ ለዲን ከመስራት መስጂድ አካባቢ ከመሆን ከኸይር ቦታ ላይ አትጥፋ፣ የኸይሩ ንፋስ ያገኝህ ዘንድ። አቡ መሕጀን አልተቀፊ ከሰቂፍ ጎሳ ውስጥ በ8ኛው ዓመተ ሂጅራ እስልምናን የተቀበለ ግለሰብ ይገኝበታል። ጀግና ጦረኛ ነበር። ከነቢዩ ጥግ አይጠፋም ነበር ሰለላሁ ዐለይሂ ወሰለም። ከሰለመ በኋላ አብሯቸው ብዙ ታግሏል፣ ዘምቷል። ነቢዩም ወደ አኺራ ካለፉ በኋላ ይሄ ግለሰብ በሰዓድ ብን አቢ ወቃስ የተመራውን ከፋርሶች ጋር የተደረገውን ጦርነት ለመሳተፍ ወደ ቃዲሲያ ይወርዳል። ግለሰቡ አንድ ክፍተት አለበት። ኸምር መጠጣት ይወዳል፣ መስከር ይወድ ነበር። እሰቡት፣ ነቢዩን ያየ ግለሰብ የእሳቸው ሰሓባ በል ሐዲስ ከሳቸው ሪዋያ አስተላልፈዋል። ግን እድግሩ ያዳልጠው ነበር። ማንም ሰው ሙሉ አይደለም። ቃዲሲያን ጦርነት ላይ ወርዶ ያች አመሉ መጣችበትና ጠጣ። ሰዓድ ብን አቢ ወቃስ የጦሩ ጀነራል እንዲታሰር ወሰነ። ከጦርነት በኋላ ሊገርፈው እስር ቤት ውስጥ እንደገባ ጀሃዱ ተጀመረ። ሰዓድ ብን አቢ ወቃስ እግሩን ታሞ ስለነበር ከፍ ካለ ቦታ ላይ ሆኖ ጦርነቱን ይመራል። የጦርነቱን ድምፅ ሰማ። አቡ መሕጀን አልተቀፊ ልብ ወደ ጀሃድ ጓጓች። ጀግንነቱ ተነሳበት። ሰይፎች ሲጮሁ ይሰማል። የፈረስ ኮቴ ያቃጭልበታል። ምን ያድርግ? እንዴት ይውጣ? ሰንሰለት ተጠፍሯል። ብቅ ሲል የሰዓድ ብን አቢ ወቃስን ባለቤት አያት። አንቺ ሰው ሆይ ወደ ኸይር ነገር ልጠቁምሽ አላት። ምንድነው አለችው። እባክሽ ፍቺኝ፣ የሰዓድን ፈረስ ስጭኝ፣ በልቃዕ ትባላለች። እሷን ስጭኝ፣ ታግዬ ጀሃዱ ልመለስ፣ በሰላም ከመጣው ራሴን ጠፍሬ እስር ቤት ውስጥ ከታለሁ አለ። አይ ይሄንም አላረግ አልችልም፣ ይቅርታ አለች። ይህን ስትለው በሐዘን አንድ ስንኝ ቋጠረ። ከፋ ሑዝነን አን ቱረደ አልኸይሉ ፊል ቀና ወኡትረኩ መሽዱደን ዐለየ ዊሳቅያ ፈቀድ ኩንቱ ዛ ማልን ከሲርን ወኢኽወትን ፈቀድ ተረኩኒ ሊወሕዲ ላ አኻሊያ ፈሊላሂ ዓህዱን ዐለየ ኢንሻረክቱ ላ አዙሩ ልሐዋንያ። አላህ ወፍቆኝ ከዚህ ተፈትቼ ገብቼ ታግዬ ከመጣው ሁለተኛ ኸምር ቦታ አልደርስም። ይህን ግጥም ሲልሰማቸው አዘነች። መጣች፣ ፈታችው። የሰዓድ ብን አቢ ወቃስን ፈረስ ሰጠችው። ይሄ ጀግና ገባ። ፊቱን ለስሞ ገባ፣ ፊቱን ሸፍኖ ገባ። ጦርነቱን አተራመሰው በአዲስ ኃይል። ሰሃባው ተገረመ። መላኢካ ነው እንደወረደው? ወደ ቀኝ ይገባል ያተራምሰዋል፣ ወደ ግራ ይገባል ያተራምሰዋል። ሰዓድ ብን አቢ ወቃስ ከላይ ሆኖ ያያል። ይህ ሰው ማን ነው? ፊቱን ስለምን ተሸፈነ? አቢ መሕጀንን ባላስረው ኑሬ የእሱ አይነት እንቅስቃሴ ነው ያለ። እንዴት እስከ ሰዓት መጣ? ጧት ለምን ያላገዘን ጥቃት ሲደርስብን? አላህ ብሎት ሩስቱም ተገሎ ሙስሊሙ ጦርነቱን አሸነፈ። ሰዓድም ወደ ቤት ሲመጣ ሚስቱ ጠየቀችው፣ ጦርነቱ እንዴት ነበር? አልሐምዱሊላህ አላህ ድል ወፈቀን። ነገር ግን ይገርምሻል፣ ጧት ላይ እየተሸነፍን ነበር። ከሰዓት አላህ አንድ ሰው ላከልን፣ ከቀኝ ወደ ግራ አተራመሰው፣ ድልም አገኘን አላት። ይህ ሰው ማን እንደሆነ ታውቃለህ አለችው። እሱም አቢ መሕጀን አልተቀፊ ነው አለችው። ሰዓድ ብን አቢ ወቃስ በጣም አለቀሰ። ፈታችሁ አምጡልኛል። ተፈቶ መጣ፣ ፊቱ ቆመ። ያ አባ መሕጀን አርጁ አላ አጅሊደከ በዕደ ልየውሚ አበዳ፣ ከዚህ በኋላ አልገርፍህም ብዬ ተስፋ አደርጋለሁ። አቡ መሕጀን ምን አለ? ካልፍ ገረፍከኝማ ድሮ ስጠጣ በዱላ ነው የምታጸዱኝ፣ አሁን ካልገረፋችሁኝማ በሳት ነው አላህ የሚያጸዳኝ። ሁለተኛ ኸምርን የማልደርስም። አንዳንድ ኸይር ስራዎች፣ አንዳንድ የኸይር ተሳትፎቻችን ከወንጀል ይጠብቁናል፣ የኸይር በር ይከፍቱልናል። ከመንገዱ አንጥፋ፣ ከመስመሩ አንራቅ፣ ወደ አላህ እንሸሽ። ቁጭ ብለን ወንጀላችን እንቁጠረው። ከወላጅ ሐቅ ያጎደልከው፣ ከዘመድ ያጎደልከው፣ ከሥራ ባልደረባ ያጎደልከው፣ ከባለቤት ያጎደልከው፣
ከአመራር ስልጣን ያጎደልከው ጎደሏችን ብዙ ነው። ኩሉ በኒ አደምን ኸጣ የአደም ልጅ እጅግ ስህተት ብዙ ነው። ስህተት በዝቶብናል። ወደ አላህ እንመለስ፣ ወደ እሱ ማህርታውን እንጠይቀው። ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم بارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. ألا إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واستغفروه يغفر لكم. فأقم الصلاة.